ስለ ድህነት መራራ እውነቶች ምን ያህል ያውቃሉ? ምን ያህል ያውቃሉ? ምን እውነታዎች ናቸው ብለው ወይም ደግሞ መራራ እውነት ብላችሁ የምታስቡት ምን ነገር ይኖራል? ድህነትን ስታስቡ አእምሯችሁ ውስጥ ምን ይመጣል? ከምን ጋር ታገናኙታላችሁ? ምን አይነት እውነቶች በውስጡ ይኖራል ብላችሁ ታስባላችሁ? ስለዚህ ዛሬ የምናወራው አምስት ነገሮችን እናያለን። እነዚህ አምስት ነገሮች ምንድን ናቸው? ስለ ድህነት መራራ እውነቶች፣ አምስት መራራ እውነቶች፣ ማንም ሰው ሊቀበላቸው የማይችል እውነታዎች ናቸው። እነዚህ ነገሮች እናያለን ዛሬ በደንብ አድርገን። ወይም ደግሞ ፋይቭ አግሊ ትሩዝ አባውት ፖቨርቲ ኖባዲ ዋንትስ ቱ አድሚት፣ ማንም መቀበል የማይፈልገው ግን እውነታ የሆኑ በዓለማችን ላይ የትም ቦታ ብንሄድ ልንቀበላቸው የሚገቡ ግን ማንም ሰው መቀበል የማይፈልጉ አምስት እውነታዎችን እናያለን። የመጀመሪያው ምንድን ነው? መራራ እውነት ስለ ድህነት ስንል የመጀመሪያው ድህነት ምቾትን ይወዳል። ፖቨርቲ ላቭስ ኮምፈርት ዞን፣ ምቾትን ይወዳል። ምን ማለት ነው? ብዙ ሰው ሀብትን ይወዳል፣ ብዙ ሰው ስኬትን ይወዳል፣ ብዙ ሰው ተድላን ይወዳል። ግን ደግሞ ለዛ የሚያደርጉልን ለዛ አስተዋጽኦ የሚያደርጉልንን ስፕሪንግ ቦርዶች ይሸሻል ማለት ነው። ምክንያቱም ምቾትን ቼዝ በማድረግ ምቾትን በማሳደድ እነዛ ነገሮች ይሸሻል። ለምሳሌ ነገር ግን ከምቾት ቀጠና መውጣት አይፈልግም፣ መማር አይፈልግም፣ ሪስክ መውሰድ አይፈልግም። ሀፍረትን ወይም ደግሞ በይሉኝታ ተከናንበን ነው ያለ ነው። ስለዚህ ይሉኝታን እየፈራን ሀብትን ማሳደድ አንችልም። ሪስክን እየፈራን ሪስክን አናላይስ እያደረግን ሪስክ የሌለው ነገር የለም። ማንኛውም ነገር ስንበላ እንኳን ትን ሊለን ይችላል። ይሄ የሪስክ አንዱ አካል ነው። ሪስክ ሊሆን ይችላል ማለት ነው። ማንኛውም ነገር ሪስክ ሊኖረው ይችላል። ስለዚህ አድቬንቸርስ ጆርኒ ነው ይሄ በራሱ ማለት ነው። ስለዚህ ምን ማድረግ ይኖርባት? ሪስክን ፌስ ማድረግ አለብን። ፍራቻን መዳፈር መቻል አለብን ማለት ነው። ስለዚህ ሪስክ መውሰድ ይኖርብናል። ያንን ካላደረግን ግን ነገሮችም ሊቀየሩ አይችሉም። ይሄ እስከኛ ጋር ፖቨርቲ እስከ መጨረሻው ድረስ አብሮ ሊዘልቅ ይችላል ማለት ነው። ሀብት የሚያድገው ምቾት በሞተበት ቦታ ነው። ምቾት ባለበት ቦታ ሀብት መቼም ሊያድግ አይችልም። ዌር ዜር ኢዝ ኮምፈርት ዜር ኢዝ ኖ ግሮዝ፣ ምንም አይነት እድገት አይኖርም ማለት ነው። ስለዚህ ይህንን ልናውቅ ይገባል። ሁለተኛው ምንድን ነው? አንዳንዶች ከድህነት ለመውጣት በጣም በመዝናናት ላይ ናቸው። ድህነትን ይፈራሉ፣ ግን በመዝናናት ጊዜያቸውን ያሳልፋሉ። ያለችውን ስራ ጊዜያቸውን ወደ ተግባራዊ ለውጥ የሚያመጣ ነገር ላይ ወይም ደግሞ ፕሮዳክቲቭ በሆነ መንገድ ላይ ከማሳለፍ ይልቅ ምን ያደርጋሉ ማለት ነው? በመዝናናትና በጎሲፕ ባላስፈላጊ ነገር ያሳልፋሉ። ይሄንን ግን አይቀበሉትም። በተአምር እንዲፈጠርላቸው ስኬት፣ በተአምር ሀብት፣ በተአምር እንዲፈጠርላቸው ይጠብቃሉ። ይሄንን ማስወገድ ይኖርብናል ማለት ነው። ሌላ ደግሞ አብዝቶ ማውራት፣ አብዝቶ ስክሮል በማድረግ፣ አብዝቶ በመብላት፣ አብዝቶ በመዝናናት፣ ብዙ በመተኛት ጊዜያቸውን ያሳልፋሉ ማለት ነው። አንዳንዶች ብዙዎቹ ሀብት እየፈጠረ ያለው ኢንተርኔት፣ ለሌሎቹ ደግሞ ድህነት። እንዴት ነው ድህነትን የሚፈጥረው? ስክሮል በማድረግ ጊዜያችንን እናሳልፋለን፣ ጊዜያችንን እንገላለን፣ ገንዘባችንን እንገላለን። ለኢንተርኔት የምናወጣውን ገንዘብ ሁልጊዜ ምን እያደረግን ነው? እየቀነሰ ነው የሚመጣው ማለት ነው። ስለዚህ ሌሎችን ሀብታም እያደረገ ነው፣ ሌሎችን ድሃ እያደረገ ነው። ስለዚህ ከምቾት ቀጠና መውጣት፣ ራሳችንን ማስወጣት ይኖርብናል ማለት ነው። ሶስተኛው ምንድነው? ድህነት የቤተሰብ ወግ ሊሆን ይችላል። ይሄ ትራዲሽን ሊሆን ይችላል፣ ከቤተሰብ የተወረሰ ሊሆን ይችላል። ስለዚህ ይሄንን ቼን መስበር መቻል አለብን። ይሄን ቼን እንዴት ነው ልንሰብረው የሚችለው? ከዛ ትሬንድ መውጣት አለብን ማለት ነው። ከዛ ሲስተም ይሄ ሳይክል ማቆም ይኖርብናል ማለት ነው። ስለዚህ ፖቨርቲ ካን ቢካም ፋሚሊ ትራዲሽን ሊሆን ይችላል። ስለዚህ ሀብት እንዴት እንደሚገኝ መማር ይኖርብናል። ቤተሰብ ካልተማረኛ ልንማር ይገባናል ማለት ነው። አብዛኛውን ጊዜ ከቤተሰብ የምንወርሳቸው ነገሮች ሊኖሩ ይችላሉ። ግን ደግሞ ሀብትን ቤተሰብ ካላወቀው እኛ ልንማረው ይገባል። ያንን ነገር እንደ ትራዲሽን በቃ የኛ ማንነት ይሄ ነው ብሎ ሊቀበል አይገባም ማለት ነው። ያንን ነገር ቼኑን ብሬክ ማድረግ ይኖርብናል ማለት ነው። መታገል ብቻውን ደግሞ እንደ መደበኛ ሊቆጠር ይችላል። መታገል ብቻውን አይደለም። ይህ ውደት መሰበር መቻል አለበት። ይህ ሳይክል ብሬክ ሊደረግ ይገባል ማለት ነው። አራተኛ፣ ብዙ ሰዎች የገንዘብ ችግር የለባቸውም። ያለባቸው ችግር የምንድነው? ዲሲፕሊን ፕሮብለም ነው። ገንዘብ ሊያገኙ ይችላሉ፣ ብዙ ገንዘብ፣ ግን ደግሞ ዲሲፕሊን ከሌለ ገንዘቡ ኦቨርናይት ሊጠፋ ይችላል ማለት ነው። ስለዚህ ገንዘብ ሲመጣ በቅጽበት ፍላጎታቸው እነሱን ይቆጣጠራቸዋል ማለት ነው። የመዝናናት ፍላጎት ሊሆን ይችላል። በፊት በውስጣችን ሂድን የሆነ አንዳንዴ ገንዘብ እኛን አይቀይረንም። ያንን እኛ ጋር ያለውን ማንነታችንን ነው የሚያወጣው ማለት ነው። ስለዚህ ያ ማንነታቸው ይወጣና ይቆጣጠራቸዋል ማለት ነው። ስለዚህ ምን መሆን ያስፈልጋል? ዲሲፕሊንን መማር ያስፈልገናል ማለት ነው። ገንዘብ ከማግኘታችን በፊት ዲሲፕሊን ሊኖረን ይገባል። ገንዘብ ሳይመጣ የነበረን ዲሲፕሊን አሁንም ገንዘብ ከመጣ በኋላም አብሮ ሊቀጥል ይገባል። ግን አብዛኞቹ ይሄንን ማመንና መቀበል አይፈልጉም ማለት ነው። ምንም መዋቅር የለንም፣ ስትራክቸር ወይም ሲስተም አይኖረንም፣ ምንም ቁጥጥር ያንን ኮንትሮል ማን የምናደርግበት ስርዓት የለንም። ከዛም በሚቀጥለው ጊዜ፣ በሚቀጥለው ወር፣ በሚቀጥለው አመት ሌላ ትልቅ ችግር ሊገጥመን ይችላል። ስለዚህ ይሄ ዲሲፕሊን ማተር ያደርጋል ማለት ነው። አምስተኛ፣ ድህነትን ማጋለጥ ይፈልጋል። ድህነት መጋለጥ ለምንድን ነው? መጋለጥ ኤክስፖዝድ መሆን ማለት ነው። ምንድን ነው? ለምንድን ነው? ለትምህርት ኤክስፖዝድ ስንሆን፣ ለሃርድ ወርክ ዴሊጀንት ስንሆን፣
ለዚህ ነገር ራሳችንን ሪስክን ለመውሰድ ራሳችንን ዲሊጀንት ስናደርግ ወይም ደግሞ ኤክስፖዝ በምናደርግበት ሰዓት፣ ኮሚኒኬት በምናደርግበት ሰዓት፣ ከተለያዩ ሰዎች ጋር ኮሚኒኬት በምናደርግበት ሰዓት ድህነት ከኛ እየራቀ ነው፣ እየጠፋ ነው የሚመጣ፣ እየሸሸ ነው የሚመጣ እንጂ ወደኛ የሚቀርብበት አጋጣሚ አይኖርም ማለት ነው። ስለዚህ እነዚህ አምስቱ መራራ እውነቶች ናቸው ለድህነት ወይም ደግሞ ሰዎች አምነው የማይቀበሏቸው መራራ